ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አሁን የደረሱን አስቸኳይ እና አሳሳቢ መረጃዎች ይዘን ቀርበናል። በትግራይ ክልል ከፍተኛ የፖለቲካ መከፋፈል ተፈጥሮ ክልሉን ወደ አዲስ የእርስ በርስ ግጭት አፋፍ መግፋቱ ተሰምቷል። በዶክተር ደብረጽዮን እና በአቶ ጌታቸው ረዳ ደጋፊ ኃይሎች መካከል የተፈጠረው ውጥረት ወደ ለየለት ወታደራዊ ፍጥጫ ሊያመራ እንደሚችል በደረሰ አስደንጋጭ የፋብሪካ ፍንዳታ የሁለት ሰዎች ሕይወት ማለፉ ተረጋግጧል። በዓለም አቀፍ መድረክ ደግሞ በመካከለኛው ምስራቅ የተቀሰቀሰው አዲስ ግጭት ዓለምን ለከፍተኛ የኢኮኖሚ እና የጸጥታ ቀውስ የዳረገ ሲሆን የተባበሩት መንግስታት የጸጥታው ምክር ቤት በጉዳዩ ላይ ሳይስማማ ተበትኗል። በዝግጅታችን የእነዚህ ዜናዎች ሙሉ ዝርዝር ይዘን ተወያይተናል። በትግራይ የፖለቲካ አመራሮች እና የጸጥታ ኃይሎች መካከል የተፈጠረው ጥልቅ መከፋፈል ክልሉን ወደ አደገኛ አፋፍ እየገፋው መሆኑን መረጃዎች አመላከቱ። በዶክተር ደብረጽዮን ገብረ ሚካኤል እና በአቶ ጌታቸው ረዳ መካከል የነበረው የስልጣን ሽኩቻ በዶክተር ደብረጽዮን ኃይሎች የበላይነት ተጠናክሯል። ይህንንም ተከትሎ ከደብረጽዮን ጎን የቆሙት ጀነራል ታደሰ ወረደ የትግራይ ከፌዴራሉ መንግስት ጋር ግንኙነት እንደነበራቸው የሚነገርላቸው አቶ ጌታቸው ረዳ ደግሞ ጥቅምት 2024 ከመቀሌ ከተባረሩ በኋላ አዲስ አበባ ውስጥ የጠቅላይ አቢይ አህመድ የምስራቅ አፍሪካ አማካሪ ሆነው ተሹመዋል። የዶክተር ደብረጽዮን ቡድን ከኤርትራ ጋር በመተባበር በጠቅላይ አቢይ ላይ ለመንቀሳቀስ እያሴረ ነው የሚሉ መረጃዎችም እየወጡ ነው። ቅርቡ በዛሰፈ የኢትዮ ኤርትራ ድንበርም ከዚሁ ጋር የተያያዘ እንደሆነ ይጠረጠራል። የቀድሞ የትግራይ መከላከያ ሰራዊት ቲዲፍ ዋነኛ ክፍል የሆነው እና በሌተናል ኮሎኔል ገብረ ጻዲቅ የሚመራው ኃይል ጥር 23 2025 ባወጣው መግለጫ የአቶ ጌታቸው ረዳን ጊዜያዊ አስተዳደር የፕሪቶሪያውን ስምምነት ተግባራዊ ያላደረገ ሲል በመኮነን ከደብረጽዮን ጎን መቆሙን በይፋ አስታውቋል። ይሁንና ሁሉም የጸጥታ ኃይሎች በዚህ ውሳኔ ደስተኛ አይደሉም። በተለይ በአፋር እና አማራ ክልል አዋሳኝ አካባቢዎች የሚገኙ አንዳንድ የሰራዊቱ አባላት የአቶ ጌታቸው ረዳን መባረር በመቃወም ከዶክተር ደብረጽዮን አካሄድ ጋር በግልጽ መጋጨታቸው ተሰምቷል። ሳልሳይ ወያነ ትግራይ ፓርቲ በበኩሉ በሁለቱ የታጠቁ ኃይሎች ክልሉን ወደ የእርስ በርስ ጦርነት አፋፍ ሊገፋው እንደሚችል አስጠንቅቋል። የፓርቲው ቃል አቀባይ አቶ ብርሃነ አጸብሃ ሁኔታው አሳሳቢ መሆኑን ሲገልጹ እንዲህ ብለዋል። በሁለቱ የታጠቁ ቡድኖች መካከል ያለው ወታደራዊ እንቅስቃሴና የቃላት ጦርነት ውጥረቱ ከፍተኛ መሆኑን ያሳያል። የጌታቸው ረዳን መባረር የተቃወሙት ኃይሎች በአፋር ድንበር አቅራቢያ በምትገኘው ሀራ በተባለች አካባቢ ወታደራዊ የመቀሌ ኃይሎች በበኩላቸው ይህን ኃይል እናጠፋዋለን የሚል መግለጫ አውጥተዋል። ይህ ለክልሉ ሕዝብ እጅግ አስደንጋጭ ነው። አዲሱ የትግራይ አስተዳደር ኃላፊ ጀነራል ታደሰ ወረደ በበኩላቸው ከማንኛውም የውስጥ ግጭት በሰላማዊ መንገድ መፈታት አለበት ቢሉም ይህ ማረጋገጫቸው ሁሉም ወገን ያላሰማ ይመስላል። ከቮይስ ፎር ዴሞክራሲ የተባለ ድርጅት ከሌሎች የሰብአዊ መብት ተሟጋቾች ጋር ባወጣው መግለጫ በአንድ ወቅት በጋራ ጠላቶቻቸው ላይ የተዋጉ የጸጥታ ኃይሎች አሁን ተከፋፍለው እንደ ባላንጣ መተያየት ጀምረዋል። ይህ የውስጥ አለመግባባት የፖለቲካ ውዝግብ ብቻ ሳይሆን አፍጥጦ የመጣ ቀውስ ነው ሲል አስጠንቅቋል። በአጠቃላይ ክልሉ ከፍተኛ ውጥረት ውስጥ የሚገኝ ሲሆን በታጠቁ ኃይሎች መካከል ያለው መከፋፈል ወደ ለየለት ግጭት እንዳያመራና የትግራይ ሕዝብን ዳግም ለከፋ ሰቆቃ እንዳይዳርገው ብዙዎች ስጋታቸውን እየገለጹ ነው። ይህ በእንዲህ እንዳለ በሐዋሳ ኢንዱስትሪ ፓርክ በደረሰ የማሽን ፍንዳታ የሁለት ሰዎች ሕይወት አለፈ። በሐዋሳ ኢንዱስትሪ ፓርክ ትናንት ማክሰኞ ሰኔ 24 2017 በተከሰተ የቦይለር ፍንዳታ አደጋ የሁለት ሰዎች ሕይወታቸው ሲያልፍ ሁለት ሰዎች ደግሞ መቁሰላቸው ተነገረ። ፍንዳታው የተከሰተው በኢንዱስትሪ ፓርክ ውስጥ የወረቀት ማሸጊያ አምራች በሆነው ጃስ ሆልዲንግ በተባለ የአገር ውስጥ ኩባንያ ውስጥ ነው። በዚህም አደጋ ምክንያት በመደበኛ ስራቸው ላይ ተሰማርተው በነበሩ ሰራተኞች ላይ የሞትና የአካል ጉዳት መድረሱን የፓርኩ ስራ አስኪያጅ አቶ ማቴዎስ አሻንፌ ያጋጠመው ማክሰኞ ጠዋት 2:30 አካባቢ ሰራተኞች የዕለቱን ስራቸውን እንደጀመሩ ወዲያውኑ መሆኑን የተናገሩት ስራ አስኪያጁ ሰለባዎቹም የፈነዳው ማሽንን የሚያንቀሳቅሱ ኦፕሬተሮች መሆናቸውን ገልጸዋል። አደጋው ሲከሰት የፓርኩ የእሳት አደጋ ሰራተኞች በአፋጣኝ ደርሰው የከፋ ጉዳት ፍንዳታውን መቆጣጠራቸውን የተናገሩት ኃላፊው የሁለቱ ሰራተኞች ሕይወት ወዲያውኑ ማለፉን ተናግረዋል። በአደጋው ሕይወታቸው ያለፈው ሰዎች ከቦይለሩን የሚያንቀሳቅሱ ኦፕሬተሮች በመሆናቸው ፍንዳታው በቀጥታ ስላገኛቸው ወዲያውኑ ነው ለህልፈት የተዳረጉት ብለዋል። ሟቾቹ ማሽኑ ከፊት ለፊት የነበሩ ማሽኑን በማንቀሳቀስ የ6 ዓመት ልምድ ያላቸው የተቋሙ ነባር ሰራተኞች ከመሆናቸውን የተናገሩት ስራ አስኪያጁ በአደጋው የቆሰሉት ሁለቱ ተጎጂዎች በሐዋሳ ሆስፒታል ሕክምና እየተደረገላቸው ነው ብለዋል። ሟቾቹ ረጅም ዓመታት የሰሩ እና ልምድ ያላቸው የ62 ዓመትና የ45 ዓመት ዕድሜ አዲስ ቢሆኑ ኦሪየንቴሽን የለም አልተሰጣቸውም ይባል ነበር። ብዙ ዕውቀትና ልምድ ኖሯቸው ስለ ደህንነት ሁኔታ ማሽኑ ላይ የኖሩ ስለሆኑ የተፈጠረው አደጋ ግራ ገብቶናል ብለዋል። የአደጋው መንስኤ ምንነት ለማወቅ ምርመራ እየተደረገ ቢሆንም ከቴክኒክ ጋር የተያያዘ ሊሆን እንደሚችል አቶ ማቴዎስ ተናግረዋል። ሲሰሩ መጠንቀቅ ያለባቸው የቴክኒክ ጉዳዮች ወይም ችግሮች የአደጋው
መንስኤዎች ሊሆኑ እንደሚችሉ ግምታቸውን ገልጸዋል። በሲዳማ ክልል ዋና ከተማ በሚገኘው የኢንዱስትሪ ፓርክ ውስጥ እንደዚህ አይነት አደጋ ተከስቶ እንደማያውቅ ተናገሩት አቶ ማቴዎስ ፓርኩ ዓለም አቀፍ የደህንነት መስፈርቶችን እንደሚከተል ለቢቢሲ ተናግረዋል። የሁለቱ ሟቾች የቀብር ስነ ስርዓት ዛሬ ረቡዕ ሰኔ 25 2017 ሐዋሳ ከተማ ውስጥ መፈጸሙንም ስራ አስኪያጁ አስታውቀዋል። አደጋው የደረሰበት ጃስ ሆልዲንግ ኩባንያ በሐዋሳ ኢንዱስትሪ ፓርክ ካሉ 3 የአገር ውስጥ ኩባንያዎች መካከል አንዱ ሲሆን ከውጭ ይገቡ የነበሩ የወረቀት ማሸጊያ ምርቶችን የሚተካ አምራች መሆኑን አቶ ማቴዎስ ተናግረዋል። ከ6 ዓመት በፊት በፓርኩ ስራ የጀመረው ይህ ኩባንያ በርካታ ሰራተኞች ያሉት ኩባንያ ነው ብለዋል። 4 ኢንዱስትሪ ፓርኮች ውስጥ አንዱ የሆነው ሐዋሳ ኢንዱስትሪ ፓርክ የአልባሳትና የጨርቃጨርቅ ምርት ላይ ያተኮረ ሲሆን በ300 ሄክታር መሬት ላይ ያረፈ ግዙፍ ፓርክ ነው። በሲዳማ ክልል የሚገኘው ኢንዱስትሪ ፓርኩ በ2008 ዓ.ም ተከፍቶ ስራ የጀመረ ሲሆን አሁን ላይ 23 ኩባንያዎች በተለያዩ የምርት ስራዎች ላይ ተሰማርተው የሚገኙበት ነው። ይህ በእንዲህ እንዳለ ይህን ታይቶ የማይታወቅ ግጭት ተከትሎ ዓለም አቀፉ ማህበረሰብ ከፍተኛ ክፍል ውስጥ ገብቷል። በተባበሩት መንግስታት የጸጥታው ምክር ቤት የተጠራው አስቸኳይ ስብሰባ ማክሰኞ ምሽት ላይ እንደተጠበቀው ያለ ስምምነት ተበታትኗል። ሩሲያና ቻይና ኢራንን በወሰደችው የበቀል ጥቃትና ከያ ጋር የነበራትን ትብብር በማቋረጥ አጥብቆ የሚያወግዘውን በአሜሪካ የተደገፈ የውሳኔ ውድቅ አድርገውታል። በተመሳሳይ መልኩ የእስራኤልና የአሜሪካን የመጀመሪያ ጥቃቶች እንደ ዓለም አቀፍ ሕግ ጥሰት የሚኮንን ተቃራኒ የውሳኔ ሀሳብ እንዳይጸድቅም አግደዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ የምክር ቤቱ ሙሉ በሙሉ ሽባ መሆን እንዳሳሰባቸው ገልጸው የዲፕሎማሲው መክሸፍ በማንኛውም ቅጽበት ግጭቱን እንደገና ሊከሰት በእንዲህ እንዳለ የሆርሙዝ የባህር ወሽመጥ ሊዘጋ ይችላል በሚል ስጋት የዓለም የነዳጅ ዋጋ በ10 ዓመታት ውስጥ ታይቶ በማይታወቅ ደረጃ ላይ በመድረሱ የዓለም የፋይናንስ ገበያዎች ከፍተኛ ስጋትና መናወጥ ውስጥ ወድቀዋል። እንደ ሳውዲ አረቢያ እና የተባበሩት አረብ ኤምሬቶች ያሉ የባህር ወሽመጥ ሀገራት በይፋ ግጭቱ እንዲረግብ ቢጠይቁም ወደ ሰፊ ቀጠና ሲሉ ከምዕራባውያንና ከኢራን ባለስልጣናት ጋር ከፍተኛ ደረጃ ያለው ሚስጥራዊ ውይይት እያደረጉ መሆኑን የዲፕሎማቲክ ምንጮች ጠቁመዋል። በኢራን ውስጥ በጽንፈኛ የሀገር ወዳድነት ስሜትና በጥልቅ ፍርሃት የተሞላ ውጥረት የሰፈነበትና የሐዘን ድባብ አንዣቧል። የመንግስት ቴሌቪዥን ጣቢያዎች ለጥቃቱ ከሰማዕታት የተዘጋጁ የጅምላ የቀብር ስነ ስርዓቶች ላይ የሚገኙ ከፍተኛ ወታደራዊና ፖለቲካዊ አመራሮችም የማይረሳ በቀል እንደሚወስዱ ቃል ሲገቡ ይታያል። በተመሳሳይ ጊዜ መንግስት ከቀደመው እስር በበለጠ ሁኔታ የውስጥ የደህንነት ቁጥጥሩንና ጭቆናውን እጅግ አጠናክሯል። በስፋት እየተደረገ ካለው የኢንተርኔት ግንኙነት ማግበርና የቪፒኤን እገዳዎች አልፎ ከሰብአዊ መብት ተሟጋቾች የሚወጡ መረጃዎች እንደሚያሳዩት የጥርጣሬ ድባብ መስፈኑንና የሲቪል ልብስ የለበሱ የጸጥታ ኃይሎች በዋና ዋና ከተሞች ጥበቃ ሲያደርጉ ይታያል። በተጨማሪም በጋዜጠኞች፣ በአካዳሚክ ሰዎችና በመንግስት ላይ የተለየ ሀሳብ አላቸው ወይም ተባባሪ ናቸው ተብለው በተጠረጠሩ ግለሰቦች ላይ አዲስ የእስር ማዕበል መጀመሩን መረጃዎቹ ያመለክታሉ። በተለይ በኢስፋሃን እና በናታንዝ አካባቢ በሚገኙት የኒውክሌር ተቋማት አቅራቢያ ያለው የሰብአዊነት ሁኔታ አሳሳቢ ደረጃ ላይ እንደሚገኝ ይነገራል። የአካባቢው ሆስፒታሎች ከአቅማቸው በላይ በሆኑ ቁስለኞች እንደበዛባቸው፣ ሲቪሎች ከመኖሪያቸው ስለመፈናቀላቸውና ስለ አካባቢው የረጅም ጊዜ የጨረር ብክለት ስጋቶች ያልተረጋገጡ መረጃዎች እየወጡ ሲሆን የኢራን መንግስት ይህንን ስጋት የጠላት ፕሮፓጋንዳ ሲል በጽኑ አስተባብሏል።